የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ሐሙስ ነሐሴ 21 ቀን 2018 ዓ.ም ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሐሙስ ነሐሴ 21 ቀን 2431 ቀናት አለፋቸው። የወጣቶቹ ሰቆቃ ያልቃ እንበል። እስከ መቼ በዛሬ ዝግጅታችን በየሳምንቱ ሐሙስ የሚቀርበው ከዚህ ቀደም በፍኖተ ዴሞክራሲ ተላልፈው የነበሩ ዝግጅቶችን የምናስተላልፍበት ከማህደራችን ፕሮግራማችን ይቀርባል። በዛሬ ከማህደራችን ፕሮግራማችን በ2004 እና 5 ተላልፈው የነበሩ ጽሑፎችን ሀተታዎችን አሰምተን የጠቅላላ ፕሮግራማችን ፍጻሜ ይሆናል። በቅድሚያ ግን ዜና። አንደኛ ኮር ለተከታታይ 6ኛ ቀናት እያደረገ ያለው አውደ ውጊያ ተጠናክሮ ቀጥሏል። ጉና ክፍለ ጦር፣ ገብረ መስቀል ብርጌድ፣ መቅደላ አምባ ብርጌድ፣ ሜጀር ጀነራል ባንታ ባተ ተወራሪ ክፍለ ጦር ስር ደግሞ የገብረ መስቀልና የመቅደላ አምባ ብርጌዶች እንደሚገኙና በጥምር ደረጃ ያገዛዙን ኃይሎች በተጠና መልኩ ድል እያደረጉ መሆኑ ታውቋል። የአንደኛ ኮር አካላት የሆኑት የጉና ክፍለ ጦር አካላት ገብረ መስቀል ብርጌድ፣ መቅደላ አምባ ብርጌድ እንዲሁም የሜጀር ጀነራል ባንታ ባተ ተወራሪ ክፍለ ጦር ጥላትን ለ6ኛ ተከታታይ ቀናት ሙሉ በሙሉ እየደመሰሱ እንደሚገኙ ታውቋል። በዛሬው ዕለት በተደረገው ውጊያም የጉና ክፍለ ጦር አካል የሆኑት የገብረ መስቀል ብርጌድ አካሏ ጣይቱ ሻለቃ በሌሊት የተንቀሳቀሰውን ያገዛዙ አውሬ አካላት በታቀደ የደፈጣ ውጊያ ከደብረ ታቦር በ2 ኪሎ ሜትር ርቀት ወርቄን ላይ ልዩ ስሙ ቀፎ ቤትና አምባ ሜዳ የተባለ ቦታ ላይ ከንጋቱ 11 ሰዓት በወሰደችው የታቀደ የደፈጣ ውጊያ በጥላት ላይ ከፍተኛ የሆነ ድል ተቀዳጅታለች። ወዲያውም የጥላት ኃይል አንድ ፓትሮል ከጥቅም ውጭ አድርጋ አንድ ሲኖትራክ ማርካለች። መቅደላ አምባ ብርጌድ በተያያዘ መንገድ አቶ ማተቤ ጥላውን፣ አዱኛ ፍሳና ደርሶ ካሳውን የተባሉ የአካባቢው ያገዛዙ ቁጥረኛ ሎሌዎችን በምርኮ ወደ ፋኖ አስገብታል። የአብይ ግል መከላከያ ንጹሃን አማሮች ንብረት የቻለውን ዘርፎ ሲወስድ መውሰድ ያልቻለውን ደግሞ አውድሟል። የአገዛዙ በጭካኔ የተሞላው ከዚህም የበለጠ እንደሚያደርግ መለያ አማራ ሕዝብ አውቆ ከጥላቱ በላይ ጨካኝ መሆን አለበት የሚል መልእክትም ተላልፏል። በአንድ መንደር ብቻ ከ22 በላይ የአማራ ተወላጆች በአሰቃቂ ሁኔታ ተገደሉ። በመንደር 3 ተብሎ የሚጠራው አካባቢ ያገዛዙ ኃይል፣ የኦሮሞ ልዩ ኃይል እንዲሁም ገዳ ኮማንዶና የሚሊሻ ኃይሉ በቅንጅት በከፈት መንግስት መር ጭፍጨፋ ንጹሃን ወገኖች በግፍ ተገድለዋል። በመንደሩ ጭፍጨፋው የተከፈተው ከሰሞኑ ማለዳ ጀምሮ ሲሆን በዚህም የሃይማኖት አባቶች፣ አረጋውያን ጨምሮ ከ22 በላይ የአማራ ተወላጆች በአሰቃቂ ሁኔታ ተገድለዋል። ንጹሃኑ የተጨፈጨፉት በመከላከያ ኃይል፣ በገዳ ኮማንዶና በአገዛዙ ሽፋን በሚሰጠው ከክላሽ ጀምሮ ሜንጫን፣ ቆንጨራ በታጠቀ የጨሮ ቡድን መሆኑ ታውቋል። እስካሁን የ22 ንጹሃን አስከሬኖች መገኘቱና አሁንም በየማሰው ወድቆ የዱር አራዊትና የሰማይ አሞራ እየበላው የሚገኝ አስከሬን መኖሩና በአካባቢው ታይቶ የማይታወቅ ዘግናኝ የሆነ ግፍ መፈጸሙን ከአካባቢው ያገኘው መረጃ ያመለክታል። የአገዛዙ የስልጣኑን አካል ለማራዘም ወጣቶችን በግዳጅ ወደ ጦር ሜዳ እየማገደ መሆኑ ታወቀ። የኦሮሞ ሕዝብ ስም ያደራጀውን ኃይል ተጠቅሞ በኦሮሞ እና በተለያዩ ቦታዎች የሚኖሩ አማራዎች ላይ የዘር ማጥላት እየፈጸመ ይገኛል። የአገዛዙ የጊዜ ጉዳይ እንጂ መገረሱ አይቀሬ ሲሆን ይህ ስርዓት ቢገረሰስም በታሪክ ላይ የኦሮሞ የገዳነት ስርዓት በዚህ ወቅት በነበራቸው ሀገር የማስተዳደር ዘመን ሀገሪቷን መስቀልቀል ውስጥ እንደከተቷት የኦሮሞ ሕዝብና ስርዓት ገዳይ እንደነበር መመዝገቡ አይቀሬ ነው። የኦሮሞ ሕዝብ በዚህ ስርዓት የሚቀየሰው በክልሉ የተፈጸሙ የአማራ ሕዝብ ዘር ማጥፋት ወንጀሎችን በዝምታም ስላየም ስለተባበረም እንደሚሆን ታውቋል። የደርግ ስርዓት በመውደቂያ ዋዜማው ላይ ስልጣኑን ለማቆየት ወታደራዊ አፈሳ እየፈጸመ ወጣቶችን ወደ ጦር ግንባር ሲማገድበት የነበረው ሁነት አሁንም በውድቀት ዋዜማ ላይ ባለው ያገዛዙ የሽብር ቡድን ተደግሟል። በዚህ ወታደራዊ አፈሳ አንታፈስም ያሉ ወይንም ካፈሳ ያመለጡ ወጣቶችን በአደባባይ ሲረሽንም ታይቷል። ለአብነት በአማራ ደብረ ብርሃን መሃል ከተማ ወንድሜን ለመግደል አልዘምትም ያለ ወጣት የተገደለ ሲሆን በሌሎች አካባቢዎች ይህ ድርጊት ተፈጽሟል።
ምስራቅ ሸዋ ናዝሬት አዳማ ከተማ ሰኞ ማታ ለከዲ ቀበሌ የታፈሱ ወጣቶች የታሰሩበትን መጋዘን ግንቡን ንደው ወደ 30 የሚሆኑ ወጣቶች አመልጠዋል። ትናንት ደግሞ የኔ ወንድም የታፈሰበትን ሰቀቅሎ አንድ ወደ ቀበሌ የታጎሩበትን መጋዘን በሩን ሰብረው ወደ 85 የሚሆኑ ወጣቶች ያመለጡ መሆኑን ታውቋል። በዚህ የተኩስ ልውውጥም ከ7 በላይ ሲገደሉ 4 ልጆች ቆስለው ሆስፒታል ገብተዋል። ድምጽ ሆነን ስትል የአካባቢው ነዋሪዎቹ ለፍኖተ አስታውቋል። የዋጋ ግሽበት በሐምሌ ወር ወደ 15.3% ከፍ ማለቱን የኢትዮጵያ የብሔራዊ አካባቢ በተለይ የዋጋ ንረት የሚያሳስባቸው የአዲስ አበባ ነዋሪዎች ገለጹ። የኢትዮጵያ ዋጋ ግሽበት በሐምሌ ወር ብቻ ወደ 15.3% ከፍ ማለቱን የተገለጸ ሲሆን አገልግሎቱ ባወጣው የወራዊ የዋጋ ንረት መረጃ በሐምሌ ወር የተመዘገበው የዋጋ ግሽበት ከባለፈው ዓመት ጋር ከነበረው 13.7% ጋር ሲነጻጸር ጭማሪ ተደርጓል። ሰኔ ወር ላይ የነበረው 14.8% እንደሆነ የተነገረ ሲሆን በዚህ ወር የምግብ ዋጋ ንረት 15.7% መሆኑ ታውቋል። መጀመሪያ ላይ መቀነስ ዝቅተኛ ደረጃ ላይ ከደረሰ በኋላ ከሚያዝያ ወር ጀምሮ ዳግም እየጨመረ የመጣ ሲሆን በመጋቢት ወር የነበረው የዋጋ ንረት ከወራት ዝቅተኛ ደረጃዎች አንዱ ሲሆን በቀጣዮቹ ወራት ግን ተቀጣጥሎ እንደሚጨምርና ህብረተሰቡ ከእጅ ወደ አፍ ለመኖር እንደሚገደድ አደገኛ ነገር ውስጥ እንደሚገባም ተጠቁሞ በተለይ የምግብ ዋጋ ጭማሪ በአጠቃላይ ዋጋ ንረቱን መጨመር ዋነኛ አስተዋጽኦ ካደረጉ ምክንያቶች መካከል አንዱ የገበያ አለመረጋጋት፣ ቁጥጥር ማጣትና የጥቁር ገበያዎች መስፋፋት መሆኑም ታውቋል። የዕለቱ ዜና በዚያ በቃ። ከማህደራችን ከማህደራችን ዘወትር ሐሙስ የሚቀርብ ከዓመታት በፊት በፍኖተ ዴሞክራሲ ቀርበው የነበሩ ሀተታዎችን፣ ትችቶችንና ጥናታዊ ጽሑፎችን ምን ብለን እንደነበር ለማስታወስ የሚቀርብ ዝግጅት ነው። ሕዝብን የናቁ ሁሉ አወዳደቃቸው መቼም አያምርም። ከዝግጅት ክፍላችን የቀረበ ጽሑፍ። አምባገነኖች በእብሪት ሲወጠሩና ማንም አይነቀንቀንም በሚል ሲዘባነኑ ሕዝብን በጣም ይንቃሉ። በሀብታቸውና በኃይላቸው ይመካሉ። ሰፊው ሕዝብን አፍነውና ቀይደው ለዘላለም የሚገዙት ይመስላቸዋል። ከገዢዎች ባሻገር ደግሞ ሌሎች ተማርን አወቅን ባዮች፣ በለስ የቀናቸው የመሰላቸው ዘፋኞች፣ ምሁራን፣ ጡረታ የወጡ አዛውንቶች ወዘተ በበኩላቸውም ሕዝብን ይንቁና ሳይመርጣቸው መሪዎች ነን ብለው ሲሿሿሙበትም ማየት ተገድናል። ፖለቲካ ለምርጦች ብቻ የተመደበ ባይሆንም አላፊ አግዳሚው የፖለቲካ መሪና የሕዝብ አለቃ ነኝ ብሎ ሊሰየም ሲነሳ አሳዛኝ ደረጃ የደረሰ የሕዝብ ንቀት መሆኑንም ማስረዳት የግድ ይሆንብናል። ይህ ችግር የኢትዮጵያ ብቻ አይደለም። በአውሮፓ በእግር ኳስ ጨዋታ ዝናን ያተረፉ አፍሪካውያን የየሀገራቸው መሪ ሊሆኑ ሲሞክሩም አይተናል። የራሳችንም አንድ ዝነኛ ሯጭ ስለ ፖለቲካ ለን ሳይሆን ሃን ገና ሳይረዳ የኢትዮጵያ ፕሬዝዳንት ልሆን እችላለሁ ብሎ የለፈፈውንም ማስታወስ እንችላለን። አፄ ኃይለ ሥላሴ ሕዝብ ሕፃን ነው የሚበጀውንም አያውቅም ሲሉ ምናልባትም ስዩመ መለኮት ነኝ ከሚሉት እምነታቸው ጋር የተያያዘ ነው ብሎ መረዳት ይቻል ይሆናል። ዛሬ ለዴሞክራሲ ቆመናል የሚሉ ቀልደኞች ለአፄው ሐውልት ካልተሰራ ሲሉ አፄውና ስርዓታቸው በሕዝብ ላይ ላደረሱት ጉዳት ከቶም መነሳት ተስኗቸው አቋማቸውም ማፈሪያዎች አድርጓቸው በአደባባይ ያሳጣቸዋል። እነ በላይ ዘለቀንና ስንቱን አርበኛ ማን ገደለ? እነ መንግስቱንና ግርማሜ ነዋይን ወዘተ ማን ሰቀለ? ጥላውን ግዛውን ማን አስገደለ? የደራሳን ባሌንና ጎጃምን አርሶ አደር ማን ጨፈጨፈ? የኤርትራን ችግር ማን ቀፈቀፈ? ሚሊዮኖች አርሶ አደሮችን በጥሰኝነትና ገባርነት ማን መከራ አሳየ? ይህን ሁሉ ግፍ ሰርዞ ኃይሌ ኃይሌ ብሎ መዝፈንና መጮህ በሕዝብ ላይ መቀለድ ነው። መንግስቱ ኃይለ ማርያም የተባለው አረመኔ ደግሞ በስልጣን ተኩራርቶና ሕዝብንም ንቆ ራሱን ታላቁ ሊቀመንበር ብሎ ሰይሞ ሕዝብን በሽብር ፈጅቷል። ከኔ በላይ አዋቂ ላፈር ብሎም ሲደነፋ የናቀው ሕዝብ የደም ዋጋ ከፍሎ ጥሎታል።
ዛሬ በስልጣን ላይ ያለው ደግሞ የህዝብን ትግል ሰርዞ በኔ ትግል በኔ ዘሮች ትግል ብቻ የደርጉ ስርዓት ወደቀ ብሎ ሲመጻደቅ ተደምጧል። ከወርቅ ዘር የመጣው ነኝና ሌሎች ሁሉ መዳብ ሊባሉም አይቻልም በሚል ይህ አሰቃቂ ዘረኛ ስርዓቱን አስፍኖ እነሆ 20 ዓመትን ደፍኗል። ወያኔ ህዝብን ይንቃል። ማንም አይነሳብኝም፣ ቢነሳብኝም በፍጅት አሳቅቄ ጸጥ አረገዋለሁ ብሎ ያምናል። ተቃዋሚዎችን አንድም በሆዳቸው አሊያም በፍርሃታቸው አንበረክካለሁ ያለውም የንቀት ድምዳሜው ከሞላ ጎደል ሰርቶለታል። ይህ ንቀቱን ይበልጥ አዳብሮለታል ማለትም ይቻላል። የገዢዎች ጥጋብና ንቀት እንዳለ ሆኖ ለህዝብ ቆምን የሚሉትም በህዝብ ላይ ንቀታቸው ለከትና መረን እያጣ መጥቷል። ራሳቸውን ምርጥና ልሂቅ ብለውና ሰፊውን ህዝብ ናቅ አድርገው በራሱ ላይ በጫንቃው ላይ ሊወዘፉ ራሳቸውን አጭተውና አመቻችተው እንዳሉም እየታዘብን ነው። ሩጫ ችላለሁና ልግዛችሁ እንዳለን እብሪተኛ ሁሉ ምሁሮች ነበርን፣ ዘፋኝ የመድረክ ሰው ነን፣ ቲያትረኛ ነን፣ ዶክተር ፕሮፌሰር ነበርን ነን ወዘተ እያሉና ለሀገር ሲታገሉ የቆዩትንና ተመክሮ ያካበቱትን ሁሉ እየሰደቡና እያዋረዱ ከኛም በላይ መሪና አዋቂ ለአሳር ብለው መድረክ የሚያጣብቡ በርክተዋል። በዚህም መንጋ መሃል የወያኔና የሻዕቢያ የአሜሪካና የባዕድ ቅጥረኞች አመቺ ሜዳ አገኘን ብለው መፈንጨታቸውን እያየን ነው። ዛሬ በአሜሪካ ምድር ለምሳሌና በኢትዮጵያም በርካታ ኢትዮጵያውያን በአሜሪካ ተቀጥረው በወገኖቻቸው ላይ በስለላ መሰማራታቸውን ለማወቅ ተችሏል። ዘመኑ ንፉግ ነው ብሏል አንድ ኢትዮጵያዊ። ወኔም ጠፍቷል፣ ሀገር ፍቅርም ተኗል፣ ሰብዕናን ማክበር ማስከበርም ባዕድ ሆኗል። ፍርሃት ማንነትን ሰርዟል። ታሪካችን ወያኔ ሊል እንደሚቃጣው በተረትነት ሊፈረጅም በቅቷል። መደህየት በሀብት ብቻ ሳይሆንም መንፈስና ሞራልንም ጠቅልሎ ይገኛል። አጤው ህዝብን ንቀው ህዝብ ምንም የማያውቅ ሕፃን ነው ሲሉ መንግስቱም ይህንኑ ተቀብሎ ደግሞ የማላውቀው ሳይንስ ገና አልተፈጠረም አልተገኘም ሲል የዘንድሮው ጨሌ ደግሞ ወዲ ትግራይ እንተሎ ከቶስ ማን ነው ሌላ ምሁር አዋቂ የሚባለው ብሎ የሚያቅራራ ነው። የህዝብ ጎራ መሪና አሽከርካሪ ነን ብለው የተሰየሙትን ግለሰቦች ይዘትና ተመክሮ፣ ችሎታና ጽናት፣ ወኔና ቆራጥነት ስናይ ምናልባትም ዘረኛው መንጋ በላያችን ላይ ይከርም ይሆናል ብለን መስጋታችን ስህተት አይሆንም። ትናንት በሽብር ወንጀል የተሳተፉ ወይም ህዝብ ሲፈጅ ዝምታን የመረጡ፣ ትናንት ለአረመኔ የዘፈኑና ካድሬ የነበሩ፣ በቅርብ ጊዜ ለወያኔ አድረው ወይነው ህዝብንና አገርን የጎዱ፣ የህዝብን ቅንጅትና ህብረት ያፋለሱ፣ ዛሬም ቢሆን ከወያኔ ጋር ከቶም ያልተቆራረጡ፣ የመጀመሪያ ፍቅራቸው ለሀገር ሳይሆን ለቀጣሪያቸው ሆኖ አገርን የከዱ ሁሉ በተአምር የህዝቡን ወገን መቀላቀል ሳይሆን እንምራማዮች ሆነው ሲገኙ ምንኛ ህዝብን እንደናቁ የሚያሳይ ነው። ክቡርና ታላቅ የሆነው የኢትዮጵያ ህዝብ ዕውቀትን ሳይሆን ገንዘብን ባካበተ ሯጭ፣ ችሎታ አልባ በሆነ ሻለቃና መንጋቢ 50 አለቃ፣ ጡረታ በወጣ ምሁር፣ ወኔ ብስነቱን ባስመሰከረ ልሂቅ በሉኝ ባይ፣ በጋዲና ባንጃና በታኝ ባዕድ ቅጥረኛ ከቶም መቼም የሚገዛ አይደለም። ካልተጨፈጨፈ በስተቀር ጭቆና ካልሰፈነበት በቀር። ይህ ደግሞ ያለፈውን ግፍ መቀጠልና አገርን ማሰቃየት ነው፣ ህዝብን መናቅ ነው። የቀድሞዎቹ ሲተርቱ የተናቀ ያስረግዛል ይላሉ። ትምህርት አዘል ጥቅስ ነው። የተናቀ ህዝብ ዙፋን ይገለብጣል፣ የጊዜ ጉዳይ ብቻ ነው። ህዝብን ንቀው በህዝብ ላይ በዚህም በዚያም ሊፈነጩ የሚቃጡ ሁሉ ውሎ አድሮ ምሳቸው ውድቀት ነው። መለስ ዜናዊ ፖሊሶችህ ለምን ወደ ሰው ሳይሆን ሰልፍን ለመበተን ወደ ሰማይ አልተኮሱም ቢባል ጠባችን ከአሞራዎች አይደለም ብሎ መለሰ የተባለው በቀልብ ደረጃ ብቻ የሚወሰድ አይደለም። የዚህን ቡከንና ግብዝ
ፍጡር ንቀት ያመለክታል። ሕዝብ ሲፈጅ ሲረገጥ ሊቃወሙ ቀርቶ በለወሳስም ቢሆን ትንፍሽ ያላሉ ምቾታቸውንና ኑሯቸውን ሲገፉ ቆይተው ጡረታ ሲወጡ ወይም በዚህም በዚያም ከነበሩበት ስምሪት ሲፈናቀሉ ወደ ፖለቲካ መጣን ገባን ብቻ ማለት ሳይሆን መሪያችሁ ነን፣ ሽግግር እናዘጋጅላችኋለን ወዘተ ብለው በትዕቢትና በሕዝብ ንቀት ሲጮሁ ዛሬም እያየን ነው። ያሳዝናል። ዋናው ጉዳይ መለስ ዜናዊና ግብረ አበሮቹን ሕዝብን መናቅ ከባድ ስህተት መሆኑን ሕዝብ ሊያሳያቸው አስፈላጊና ወቅታዊ መሆኑ ነው። ኃይል የሕዝብ ነው። ሕዝብም በኃይሉ መጠቀም በሚችልበት ጊዜ የናቁት ሁሉ ያፍራሉ፣ ተገቢ ቅጣታቸውንም ይቀበላሉ። የመለስ አገዛዝም ይወድቃል፣ ይንኮታኮታል። ያኔም በእውን ማን አሸናፊ እንደሆነ ለሁሉም ግልጽ ይሆናል። ብቻ አደራ ሆዴን ለጠገቡ ለማይጠግቡ ቀዳዳ እንስሮች ለምንም ምንም ሳልመርጥ ምኑንም ስትሰጡኝ ሁሉን ተቀብዬ እያግበሰበስኩኝ ለቀሪው አካሌ ኑሮ ነው እያልኩኝ እንዲኖርላችሁ ብቻ ሆዴን ተውኝ እንጂ ለሌላውስ አላስብም ቀሙኝ። ሌሎቹ አካላቴን እገብራለሁኝ ለመኖሬ ዋጋ አላስብም ክፉ ደግሞም አልዋጋ። ግን በወዲያ አትምጡ አሁንም አደራ እንዲህ አሉን ብሎ መጥፎም ማያወራ እንዲህ ሆነ ብሎ ክፉ የማይሰራ ሁሉም የሚስማማው ማጎሪያ ጎተራ የእግዚአብሔር እንስሳ ነው ማኖሪያ ለእንጀራ። የማውቀው ቢሆንም ከልፋጭ በስተቀር እንደሚቆርጥበት ምኑም ሳይቀር ምኑንም ውሰዱት ምኑም ነው ብላችሁ ምኔንም አተውት። እንደዚህ የሰሩት ይህን የተሰሩት እገሌና ገሌ ብሎ የሚመሰክር ነውና በማየት ዓይኔን አፍስሳችሁ ወደጋ አስገቡለት አይቼ እንዳላየው ሆኜ እየኖርኩበት ዓይናለው በመባል እንዳታልልበት። ምላሴንም ቢሆን ቁረጡና ጣሉት ጣፋጭ መራር ብለው ጣዕም የሚለዩት እኛ ነገረኞች ነርቦች የሚባሉት ሌላ የትም ሳይሆን እሱ ላይ ነው ያሉት። ያፍንጫዬንም በር በብርቱ ጠርቅሙት በቁም ሰውነቴን ገላችሁ በመቅበር በመኖር ሳጥን ውስጥ በድኑ አካላቴን አስቀምጣችሁት በመኖሬ ገመድ እንደ ተሳሰረ ስታበሰብሱት የመሞቴን እውነት ከቅርናቴ ለቅሶ እንዳልረዳበት። አንደበቴን ዝጉት እጅግ ከፍችማችሁ የለምን ጥያቄን የእንደዚህ ምርጫዬን ነገር አውጠንጥኜ እንዳልልባችሁ። ያው በአጠቃላይ የህሊናዬን አስኳል የራስ ቅሌን ይዘት አውጡ ጣሉትና ሆድቃ አስገቡለት። ግን አደራችሁን ሐሞትና ልብ እንዳታክሉበት። የሰውነት ገብሬን ገላችሁ ስትቀብሩት የኔነት ጥያቄን በመራር እኔነት ሰው መሆን ዳርቶኝ እንዳላቀርብበት። ለሆዴ በሆዴ እያሰብኩበት ለዛሬ ጠግቤ ለነገም ይበቃ እያጎርኩበት መኖር እችል ዘንዳ የሚበላን ሁሉ እየበላሁት ሌላ ምንም ሳታክሉበት ጠቅላላ አካሌን ሆድቃ አድርጉት። ይህን ያን አይልም ምርጫ ያውቅም እሱ ጠግቦ የሚያድር ነው ባሰስ በገሰሱ። ብቻ ሆዴን አይራበው ስጡት እንዳትሳሱ ሆዴ አምላኩ ሆድ ነው አያመልክም ሌላ ነው መሙላት እምነቴ የሥጋዬን ተብላ እናንት ሰውነቴን እኔ እንጀራ ልብላ። ያሻችሁን አርጉኝ ጠግቤ ከበላው
የቀረው ይቅርብኝ በሆዴ እኖራለሁ። ከሰው መሆን ቅመም ምስጥረ ሀተታ ሰውን የምትለየው ከእንስሳት ተርታ በውስጤም አትኖር አንዲትም ጠብታ ለሆዴ በሆዴ አስቤ እኖራለሁ በአእምሮዬ ፈንታ። ከዚህ በላይ የሰማችሁት ግጥም በ1995 ዓመተ ምህረት በአንሙት ከለንደን የቀረበ ነበር። ትግሉን ለመደገፍ በውጭ ሀገር ያሉ ዜጎች ግዴታ። ሀገር ማዳኑ ከባድና ታሪካዊ ግዴታ ሁሉንም ዜጋ ማለትም አገር ኢትዮጵያን እወዳለሁ የሚለውን ዜጋ ሁሉ የሚመለከት ከባድ ግዴታና ግዳጅ ነው። ወዲህ ወዲያ የሚሰደድ ወይም ለቀጣዩ ትውልድ የሚለጋ ኃላፊነት አይደለም። ግዳጅ መወጣት የግድ ነው ማለት እንችላለን። ወያኔን ከነስርዓቱ እንጠላለን የሚሉ ክፍሎች በተለይም በባዕድ አገር ያሉ ኢትዮጵያውያን ወደዱም ጠሉም ፈቀዱም አላወቁም የወያኔን አገዛዝ እየደገፉት ናቸው። በአብዛኛው ይህ ድጋፍም የግድ ሳይሆን የውድ መሆኑ ደግሞ ሊካድ የሚችል አይደለም። ወያኔ በዓመት ከ34 ቢሊዮን ብር በላይ በውጭ ከሚኖሩ ኢትዮጵያውያን ያገኛል። ይህም ሲዘረዘር እንደሚከተለው ይቀርባል። በባዕድ አገር በተለይም በቤት ሰራተኛነት በመካከለኛው ምስራቅ ተቀጥረውና ፍዳን አይተው ለዘመድ አዝማድ በሚል ከሚልኩት ገንዘብ የወያኔን ምርቶች የሚገዙ በውጭ ሀገር ያሉ የንግድ ተቋማት የሚከፍሉት፣ በወያኔ ቁጥጥር ስር ላለው አየር መንገድ የሚከፈለው፣ አገር ቤት ቪላ ሰራን፣ ገዛን፣ መሬት ተመራንና ግብር ከፈልን ብለው ለወያኔ የሚያስረክቡት ገንዘብ ወዘተ ወዘተ። ይህን በመገንዘብ በወያኔ ላይ በሁሉም መስክ ማዕቀብ እናድርግ ከተባለ ዓመታት ቢያልፉም አያሌ በውጭ ሀገር ያሉ የንግድ ተቋማት የወያኔን ምርት እየገዙለት ይሸጣሉ። በስዊድን ስቶክሆልም፣ በፓሪስ ፈረንሳይ፣ በናይሮቢ ኬንያ፣ በጆሃንስበርግ ደቡብ አፍሪካ፣ በዱባይ፣ በአቢጃን፣ በለንደን፣ ጄኔቫ፣ በጀርመንና በሰሜን አሜሪካ በርካታ ከተሞች የወያኔን ቁሳቁሶች ገዝተው ለገበያ የሚያቀርቡ ሱቆችና መደብሮች አያሌ ናቸው። ውድቅና ኮሾ የተባለው የወያኔ የወይን ጠጅ ምርት አክሱማይት እንኳ በለንደንም በአሜሪካም ወዘተ ከወያኔ ቢራ ምርቶችና ከናምቦሃ ጎን በመሸጥ ላይ ነው። በወያኔ ቁጥጥር ስር ያለው አየር መንገድ ከየትም ቦታ ቢሆን ዜጋ አልሳፈር ብሎ ባዶ ሆንክ ብሎ ሲያማርር አልተሰማም። ገበያው እድሜ ለባዕድ አገር ላሉ ዜጎች ለወያኔ ደርሶለታል። በቢሊዮን ደረጃ ብር እያስገባ ኢኮኖሚውን ኪሱን ያዳብራል፣ ቀውሱን ያስተነፍሳል። ማን ነው ታዲያ በዚህ የሚተባበረው? በዋና ደረጃ በባዕድ አገር ያሉ ዜጎች ናቸው። በወያኔ ላይ ማዕቀብ የተባለውን አላከብር ያሉ እነሱ ናቸው። የወያኔ ቢራ እንጀራና ወይን በሚሸጥበት መደብርና ምግብ ቤት ዋና ገዢና ደንበኛ የሆኑ እነሱ ናቸው። የማዕቀብ ጥሪው አልሰራም። ጥሪውን ያከሸፈው ዜጋ በውጭ ሀገር ያለው ነው። በሀገር ያለውማ ባለበት የኢኮኖሚ ድቀት ሳይወድ በግድ ማዕቀብ አድራጊ ሆኗል ማለት ይቻላል። ሀገርና ወያኔ ተወራራሽ መስለው የሚታዩአቸው ዜጎች ጥቂት አይደሉም። የወያኔ ለወያኔ ጠቃሚ ተቋሞችና ምርቶች የሀገር መስለው ይታዩአቸዋል። አየር መንገዱ አትሳፈሩ ሲባሉ ወያኔን ብቻ ሳይሆን አገርን ይጎዳል ብለው ያምናሉ። የአየር መንገዱ ቦርድ ኃላፊዎች ወያኔዎቹ እነ ስዩም መስፍንና ስዬ አብርሃ እንደነበሩ ይዘነጋሉ። ዛሬም ኃላፊው ወያኔ ነውና ገቢውም ለወያኔ ነው። ዛሬማ የአየር መንገዱ ዋና ኃላፊ የወያኔ ክልል ተወላጅ ነው። የወያኔን ሸቀጥ ወደ ባዕድ ሀገር አምጥተው የሚያራግፉት ላይ የወያኔን ቢራ እንጀራና ወይን ጠጡ የሚሉን ላይ ስማቸውን አጋልጦ ሰፊ ማዕቀብ ማድረግ ሲገባ አልተደረገም። ጸረ ወያኔን ባዮቹ ተቃዋሚ ነን ባዮቹ ራሳቸው ናቸው ዋና ተጠቃሚዎችና ደንበኞች። አሳፋሪ ቢባል ያንሰዋል። ስንቶቹ ናቸው ለወያኔ ተሐድሶ ተብዬ ግድብ ቦንድ የገዙ? አያሌ ነጋዴዎች ከአሜሪካ፣ አውሮፓ፣ ኬንያና ደቡብ አፍሪካ ወዘተ ለወያኔ ገንዘብ ገብረዋል። የሚታገሉና ለትግል ሲባሉ ግን አሻፈረን ብለዋል። በተለይም በተባበሩት መንግስታት ተቋሞች በከፍተኛ ደረጃና በብዙ ሺህ ዶላር
የወር ደመወዝ በጄኔቭ፣ በኬንያ፣ በደቡብ አፍሪካ፣ በፓሪስና ኒውዮርክ የሚሰሩ ዜጎች ለወያኔ ብዙ ሺህ ዶላር ሲገብሩ ለታጋይ ድርጅቶችና በወያኔ ለተጠቁ ዜጎች ግን ሳንቲምም እንደማይሰጡ እያየነው እየታዘብነው ያለ ሁኔታ ነው። እነዚሁ ዜጎች ከኢትዮጵያ የቤት ሰራተኞችን አምጥተው በሌባኖንና አረብ ሀገር ደረጃ በዘመናዊ ባርነት እንደሚበዘብዙና አንዳንዶቹን ወደ ራስ ማጥፋት እየገፉ እንዳሉ የሚታወቅም ነው። የእነዚህ ክስ ስም ለምንስ በሚስጥር ይያዛል? ለምንስ አይጋለጡም? አይወገዙም? የወያኔ አጋሮች አይደሉምን? የካህዲዎች ቅሌትስ ለምን ይደበቃል? በባዕድ ሀገር ያሉ ኢትዮጵያውያን ለወያኔ ለሚያደርጉት አዋቂና አላዋቂ ድጋፍ ከላይ የተጠቀሰው ብቻ አይደለም። በፖለቲካው መስክም እነዚህ ዜጎች ለወያኔ ድጋፍ ይሰጣሉ። አውቀውና ይሁነኝ ብለው ባይሆንም በፖለቲካው መስክ እየወሰዱ ያሉት አቋም የሕዝብን ትግል የሚጎዳ ነው። ለተቃዋሚ ድርጅቶች ክፍፍል በባዕድ ሀገር ያለው ዜጋ አሉታዊ አስተዋጽኦ ከፍተኛ ነው። ይህን መካድ የሰጎንን ፖለቲካ መከተል ይሆናል። ሐቅን መካድ አልሆነም አልነበረም ማለት ከንቱ። ብቅ ያለውን ቡድን ሁሉ በመደገፍና በመርዳት ከፋፋዮችንም በመሸከም አሉታዊ ሚናን በረጅሙ አስተናግዷል። ለሀገር በሐቅ የሚታገሉትን ቸል ብሎ አስመሳዮችን እያቀፈና እያዳነቀ ይዞ ያለው በውጭ ያለው ዜጋ ለተከሰቱት ችግሮች ሁሉ ተጠያቂ መሆኑ የሚካድ አይደለም። በህብረትና በቅንጅትም ክፍፍልና መዳከም በውጭ ሀገር ያሉ ዜጎች የነበራቸው ከፋፋይ ሚና ቀላል አልነበረም። ዛሬም ቢሆን በባዕድ ሀገሮች ያሉ ዜጎች በደም የተጨማለቀውን ወያኔ የነበረውን አሶሳና በደኖ ፍጅትን ያካሄደውን የህዝብን ትግልና አድማ ያጨናገፈውን ሁሉ መሪ ብለው እየተቀበሉ በህዝብ ትግል ላይ በደል በመፈጸም ላይ ናቸው። የሻዕቢያ ቅጥረኞችን የትግሬ ትምክህተኞችንና የወያኔ ሰርጎ ገቦችን ታጋይ ብለው እያቀፉ ለወያኔ ወደዱ ጠሉ ድጋፍ እየሰጡ ናቸው። ሀገርና ለወገን የሚታገሉትንም ስራዬ ብለው በማጥቃት ለመለስ ዜናዊ ድጋፍን ይሰጣሉ። መተባበርና በጋራ የሀገር ጉዳይ ላይ በጋራ መጮህ ሲገባቸው በመከፋፈላቸው ወያኔን ያስደስታሉ። በየምሽቱ በድረገጽ አማካይነት በሚያስተላልፉት ፕሮግራም ማድመጡ ለዚህ ክፍፍልና ንትርክ በቂ ምስክር ነው። ለዋልድባ ብሎ ሰልፍ ሲደራጅ ስንቶች ተሰለፉ? የህዝብ ድምጽ ነኝ ባዮች የቴሌቪዥን ጣቢያና ድረገጾችስ መች ዘገቡ? ከሀገር ጉዳይ በፊት ውሱንና ከለልተኛ አቋማቸውን በማስፈን ሲንቀሳቀሱ በባዕድ ሀገር ያሉ ዜጎች ድጋፍ ይሰጧቸዋል። የህዝብን ትግል ሊከፋፍሉ በወያኔም በባዕዳንም ተልከው የሚራወጡትንም ድጋፍ ሰጥቶ ነፍስ የሚዘራባቸው በባዕድ ሀገር ያለው ዜጋ ነው። ይህ ሁሉ መታረም ያለበት ነው። ይህን ስንል ግን በባዕድ ሀገር ጤነኛ ዜጋ የለም ማለታችን አለመሆኑ መታወቅ አለበት። ለሀገሩ ተቆርቆሮና ተቆጭቶ የሚታገል በርካታ ዜጋ አለ። ሆኖም ተጠቃቅለው ሲታይ ደግሞ ወያኔ በዚህም በዚያም እያገኘ ያለው ድጋፍ በባዕድ ሀገር ያለውን ዜጋ የሚመለከት ነው። እዚህም ነው በባዕድ ሀገር ያሉ ዜጎችን ማሳሰቢያና አልፎም ማስጠንቀቂያ መስጠቱ አስፈላጊ የሆነው። ከወያኔ የሚተባበሩትን በስም ዝርዝር ማጋለጡ የወያኔን ሸቀጥ ገዢና ሻጮችንም በስም ዝርዝር ማጋለጡ የሚከተልና መደረግም ያለበት ይሆናል። የወያኔ አገዛዝ የግፍ አገዛዝ ነው። አረመኔና ጸረ ሕዝብ ነው። ከዚህ ቡድን ጋር የሚያበሩትም ይህም ቡድን በዚህም በዚያ የሚረዱትም ሁሉ ተጠያቂ ናቸው። በጊዜ ታረሙ፣ ታቀቡ እንላቸዋለን። የናቁት ሕዝብ እየተነሳ ነው። የናቁት ሕዝብ ነገ የሚፋረዳቸውም ይሆናል። ለወያኔና ለባዕዳን ያደሩትን ሁሉ መንጥሮ አውጥቶና ከሃዲ ብሎ ይቀጣቸዋል። ያኔም ምድር ቀውጢ ትሆናለች። ጊዜ ካለፈም ማሩኝ ሰሚን አያገኝም። በዚህም በዚያ ፍንዳታ
አብዮት በጋራ አንዳንድ በፖለቲካው መስክ ግንዛቤያቸው ደካማ የሆነ ወይም ከታሪክም ከተመክሮም መማር ያቃታቸው ዜጎች በአሁኑ ጊዜ በአገራችን በዚህም በዚያም እየፈነዳ ያለውን የሕዝብ ተቃውሞና ትግል መረዳት ተስኗቸው ሁሉም የየራሱን ጩኸት ነው የሚያሰማው ብለው ያማርራሉ። ትልቅ ስህተት። አብዮት የፖለቲካና የኢኮኖሚ የማህበረሰባዊና ሌላም ትግሎች ድምር ጥርቅም መሆኑን አለማወቅ ነው። የካቲት አብዮትን እንውሰድ። በነገሌ ወታደሮች ያመጹት በኢትዮጵያ ዴሞክራሲያዊ ስርዓት ይመስረት ብለው ሳይሆን የራሳቸውን በደል በማንሳት ነው። ታክሲ ነጂዎች በአዲስ አበባ ተቃውሞ ያሰሙት የቤንዚን ዋጋ ተወደደ ብለው ነበር። አስተማሪዎችም ሴክተር ሪቪው የተባለውን እቅድ ተቃውመው ነበር። ሙስሊሞችም ተበደልን ብለው ነበር። ሁሉም በየፊናው የራሱን ጥያቄ አንስቶ ተቃውሞ ቢያሰማም የሁሉም በደል መሰረቱና ምክንያቱ የነበረው ስርዓት ጨቋኝነት ነበርና ሳይውል ሳያድር ስርዓቱ ላይ ጥያቄ ሊነሳ ቻለ። ይህንንም ለማስጨበጥ ኢህአፓ በተለይ የተጫወተው አንቂ ሚና በታሪክ የተመዘገበና ዛሬም መታወስ ያለበት ነው። ጸረ ወያኔው ትግል ብልጭ ድርግም ሲል ቆይቶ በአሁኑ ጊዜ ሰፋ ባለ ደረጃ ህዝባዊ ተቃውሞ እየታየ ነው። ተማሪዎች በየቦታው ይሰለፋሉ። በትግላቸው ግን የህዝብን የጋራ ትግል መንፈስ እያጠናከሩ ናቸው። ኢትዮጵያውያን ሙስሊሞች ተቃውሞ እያነሳ ያለው ጥያቄ በመሰረቱ አገራዊ ነው። ዋልድባ ተጠቃ፣ ጋምቤላ ደማ፣ አፋሮች ተፈናቀሉ፣ ኦጋዴኖች ተፈጁ፣ አማሮች ተሰደዱ፣ ወዘተ ወዘተ። ሁሉም እነዚህን በሚመለከት የሚከሰቱ ተቃውሞች ጸረ ወያኔ ናቸው። በየፊና ቢነሱም የየራሳቸው ጥያቄ ብቻ ያነሱ ቢመስሉም ሙሉ ድጋፍን ካገኙ የጋራው አብዮት መሰረትና ጉዝጓዝ መሆን የሚችሉ ናቸው። መንገዱም ይሄው ነው። ከመለስተኛና የየራስ ከሚመስሉ ጥያቄዎች ወደ አገር አቀፉ ትግል መሸጋገር የሚቻል ነው፣ ታይቷልም። በዚህም ነው ዛሬ በየፊናው እየፈነዱ ያሉትን ትግሎች መደገፍና ማፋፋም ያለብን። የህዝብ ትግል ጠላቶች ብዙ ናቸው። በመጀመሪያ ጨቋኙና አረመኔው ስርዓት ይጠቀሳል። ወያኔ የህዝብን ትግል በኃይል እያጠቃ ከመሆኑ ሌላ ህዝብን ለመከፋፈል ሴራውን ይጎነጉናል። በባሌም ባሩሲም ሽብርተኞችን አገኘሁ ይላል፣ ያፍሳል፣ ያስራል፣ ይገላል። ተቃዋሚዎችን የሚከፋፍሉ ቅጥረኞችን በአገር ቤትም በውጭ አገርም እያሰማራ ነው። አገር ወዳድ ጭምብልን እየለበሱ ዜጎችን እያወናበዱ ናቸው የወያኔ ቅጥረኞች። የወያኔ ተጻራሪ ነን ብለው ግን ስምሪታቸው በዋና ደረጃ የድርጅቶችን ህብረት ማክሸፍ፣ ዋጋቢስ ህብረቶችን መሰረትን ብሎ ማደናገር፣ ኢትዮጵያዊ ድርጅቶችን ማጥቃት ነው። የወያኔ አጋር ባዕዳን ባሪያቸው መለስ እንዳይወገድ ይታገሉለታል። ከተወገደም በሌላ የባዕድ ሎሌ እንዲተካ ቅጥረኞችን እያዘጋጁ ናቸው። ለዚህም ነው ለኢትዮጵያ ስሬት ጠላቶቹና እንቅፋቶቹ ወያኔና የባዕድ ደጋፊዎቹና አገር በቀል ቅጥረኞቹ ናቸው የምንለው። የህዝብ ትግል ሌሎች ጠላቶች ደግሞ በህዝቡ ጎራ አለን የሚሉ ናቸው። ሆዳሞች፣ አንጃዎች፣ የባዕድ ቅጥረኞች ሁሉ የህዝብን ትግል በሰርጎ ገብነት ደረጃ ተሰልፈው እያዳከሙት ናቸው። የጋራ ትግሉን በዚህ በዚያ ሊያፋልሱ እየጣሩ ናቸው። ጸረ መለስ ነን ቢሉም የትግራይን የበላይነት የሚፈልጉ፣ ኢትዮጵያን በባዕዳን ስር መሆኗን የሚፈልጉ፣ ዘረኝነትን የማይቃወሙ ግለሰቦች ዛሬ አገር ወዳድ ተብለው መሪ ተብለው ሲቀርቡና ሲጨበጨብላቸው አገር ልትደማ ነው ብሎ መደምደም ይቻላል። ህዝብ ጎራ ውስጥ ድክመቶች አንድም በስህተትና ተመክሮ ማነስ ሲሆን፣ ሌላው ደግሞ ይሁነኝ ብለውና በወያኔና በባዕድ ተቀጥረው ውዥንብር የሚነዙ የተነሳ ነው። እነዚህን በትግል ካላስወገድ የህዝብ ትግል ከውስጡ ይቦረቦራል። የህዝብን ትግል በብሔረሰብና ሃይማኖት አልፎም በርዕዮተ ዓለም ደረጃ ሊከፋፍሉ የተሰማሩት ሁሉ የወያኔን ተልእኮ ወደዱም ጠሉም እያሟሉ ናቸው። ህዝብ በኢትዮጵያዊነቱ ደረጃ ተሰባስቦ ሊታገል እየተነሳሳ ባለበት በብሔረሰብ ደረጃ ለመከፋፈልና ወደ ወያኔ የጎጥ ጉድጓድ መግባት መፈለግ የህዝብን ትግል ይጎዳል። እዚህም ሆነ በዚያ ምክንያት ህዝብ ከተከፋፈለ ተጠቃሚው ወያኔ ብቻ ነውና በመካከለኛው ምስራቅ የአላህ ፓርቲ ነን፣
ሂዝቡላህ ነን እንደሚሉት ደፍረው ባይወጡም የፖለቲካ መፍትሄያችን በአምላክ የተደገፈ ነውና ድል የኛ ነውና ደግፉን የሚሉ ክፍሎች አወናባጅና ስቂ ናቸው። መጨረሻቸው ወያኔን መደጎምና ማገዝ ነው። መለስ ሊወድቅ ነውና አሜሪካ የራሱን ሽግግር ሊያዘጋጅ ነውና በቶሎ እንንጠላጠልና ለመግባት ለመኮልኮል እንሩጥ ብለው ዛሬ ለመሰባሰብ የተነሱ ክፍሎች ሁሉ ማፈራቸውና በማፈሪያነት መፈረጃቸውም የማይቀር ነው። ዛሬ በኢትዮጵያ በዚህም በዚያም እየፈነዳ ያለውን የህዝብ አመጽ ለመደገፍ መዋደቅ አለብን። ይህ ሁሉ ተደማምሮ ህዝባዊ አብዮትን አብሳሪ ይሆናልና ታሪክና ተመክሮ ይህን ያስተምራል። ሁሉም የየራሱን ጥያቄ ይዞ መነሳት የሚጠበቅና ተገቢም ነው። አርሶ አደሩ፣ ሰርቶ አደሩ፣ ተማሪው፣ አስተማሪው፣ እስላሙ፣ ክርስቲያኑ፣ ወንዱ፣ ሴቱ ወዘተ ሁሉ በደሉን አንስቶ መታገል አለበት። ይህም በሂደት ለጋራ ትግሉ መንገድ ይጠርጋል። የሁሉም ጠላት የወያኔ አገዛዝ ነውናም ነው። ይህን የህዝብ የጋራ ትግል ለማደናቀፍ አንጻር የወያኔ ጠላትነት የታወቀና የነቃንበት ነውና ይበልጥ ትኩረት ሰጥተን ልንታገል የሚገባው ግን በህዝብ ጎራ ገብተው ህዝባዊ መስለው የህዝብን ትግል ሊያደናቅፉ ሊያኮላሹ የሚጥሩትን ነው። የራሳችን ጠማማ እንዳሉት ዛፎች ዛሬ ለባዕድ ያደሩ ከወያኔ ሊሞዳሞዱ የቋመጡ ጎጠኝነትን እያስፋፉ የህዝብን አንድነት የሚያዳክሙ ክፍሎች ፈልተዋል። በዝምታ ልናያቸው አይገባም። ተልእኳቸው ወደዱም ጠሉም የወያኔ ነውና ከዚህ አንጻር በሰሞኑ በብሔረሰብ ደረጃ ተዋቀርን፣ ተደራጀን የሚሉ ቡድኖች ብቅ እያሉ ናቸው። በወያኔ ወፍጮ ባቄላ አቅራቢ ናቸው። ከዚህ በተያያዘ ደግሞ ህብረ ብሔር ድርጅቶችን ለማጥቃት ከፍተኛ ዘመቻ ተከፍቷል። በተለይም ኢህአፓን ለማጥፋትና ከህዝብ መነጠል ዘመቻው ተሟሙቋል። ከንቱ ልፋት። ኢህአፓ የህዝብ ፍላጎትና ሀገር ፍቅር መከሰቻ ነውና ኢትዮጵያዊነት ሳይከስም ኢህአፓ የሚጠፋ አይሆንም። የወያኔ አገዛዝ ዕድሜ ለማብቂያው ደርሷል። ተኪው የህዝብ ፍላጎት የተሟላበትና ህዝብን የሚያከብር ዴሞክራሲያዊ ስርዓት ይሆናል ወይስ ባዕዳን እያዘጋጁ ያሉት የባዕድ ቅጥረኞች ስብስብ ይሆናል የሚለው ጥያቄ ዛሬ በመድረክ ላይ ነው። ኢትዮጵያውያን መልሳችን ግልጽ ነው። ዴሞክራሲያዊ ስርዓትን እንፈልጋለን። የሀገራችን አንድነት ከቶም እንዳይደፈር እንመኛለን። ትናንት ወንጀል የፈጸሙብን ወያኔ ሆነው የበደሉን ዛሬ አገር አዳኝ ተብለው እንዳይቀርቡብን እንፈልጋለን። ታሪክን አንርሳ። የጋራ ትግላችን ይጠናከር።